ሃይማኖት አለን የሚሉ ሰዎች እርስ በርሳቸው ይገዳደላሉ። ሌቦች ናቸው። በሙስና በዘር በጦርነት ምድሪቱን በደም የሚያጥቡ ናቸው። ሃይማኖት አለን ብሎ የሚያምኑ በዚያ በክፉ ወቅት በዚያ ሰላም በጠፋበት ወቅት ያልወለዱ ሴቶች የተመሰገኑ ይባላሉ። እናት በመሆናቸው የሚያዝኑበት የሚያለቅሱበት ጊዜ ይመጣል ይላል። መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ አይሁድ የክርስቶስን ልብስ ገፈፉና እርቃኑን ሰቀሉት። እንዴት ሰቀሉት አልኳችሁ? በነገራችን ላይ ኢየሱስ ክርስቶስ ሲሰቀል አሁን እርቃኑን አይደለም ከለሜዳ ታጥቆ ነው የሚሳለው። እውነተኛው የክርስቶስ ስቅለት ላይ ከለሜዳ የለም። እርቃኑን ማየት ስለሌለብን ነው እኛ ከለሜዳ ታጥቆ የሚሳለው። ዮሐንስ ወልደ ነጎድጓድ ጢባሪዎስ ለተባለ ንጉሥ እስላለሁ ብሎ እርቃኑን ሲስል ከስዕሉ ድምፅ ሰምቶ ነው ከለሜዳ አስታጥቆ ሳለው። ከዚያ በኋላ ቤተክርስቲያን ልክ እንደ ዮሐንስ ወልደ ነጎድጓድ አድርጋ ትስላለች እንጂ ኢየሱስ ክርስቶስ የተሰቀለው ምንም ልብስ ሳይኖረው እርቃኑን ነው። አይሁድ ለክፋታቸው ይህን አድርገውታል። ምስጢሩስ ምንድነው ያለ እንደሆነ የአዳም እርቃን ዘፍጥረት ምዕራፍ 3 ላይ ያለው እርቃን የሚሸፈነው በክርስቶስ እርቃን ነው። እንደምታውቁት በትንቢተ ኢሳይያስ ምዕራፍ 56 ላይ በሱ ቁስል እኛ ምን አልን ይላል ቃሉ። ቁስልን ይፈጥራል እንጂ ቁስል ይፈውሳል እንዴ? የክርስቶስ ቁስል ግን የኛን ቁስል ፈውሷል። የክርስቶስ እርቃን ግን የአዳምን እርቃን ሸፍኗል። በተመሳሳይ መልኩ የክርስቶስ ስደት የአምላካችን ስደት የአዳምን ስደት ለመመለስ ነው። አዳም እዚህ ምድር ላይ ከገነት ተሰደደ እና እዚህ ምድር ላይ ሲኖር ስደተኛ ሆኖ ኖረ። በነገራችን ላይ ዲያስፖራ ማለት የመጀመሪያው ዲያስፖራ አዳም ነው። ታውቃላችሁ? ዲያስፖራ የግሪኩ ቃል ዲዮስፖራ ይባላል። በግሪኩ ዲዮስፖራ ምን አልኳችሁ? ዲዮስፖራ ማለት ያዕቆብ በመልእክቱ እምኀበ ገብረ እግዚእነ ኢየሱስ ክርስቶስ ለአሰርቱ ክሌቱ ሕዝበ ዲዮስፖራ ከጌታችን ከኢየሱስ ክርስቶስ አገልጋይ ከመሆን ከኔ ከያዕቆብ ለተበተኑት ለተሰደዱት ለእስራኤል ይድረስ ብሎ መልእክቱን ይልካል ቅዱስ ያዕቆብ። እና ዲዮስፖራ ማለት የተሰደደ ስደተኛ ማለት ነው በግሪክ ቃል። እና የመጀመሪያው ዲያስፖራ የሚባለው አዳም ነው። የመጀመሪያው ዲያስፖራ ማን ነው አልኳችሁ? ዲዮስፖራ ወይም ዲያስፖራ አዳም ከገነት እዚህ ምድር ላይ ስደተኛ ሆነ እና ስደተኛ ሆኖ እዚህ ምድር ላይ ወለደ። ታውቃላችሁ? አዳም እዚህ ምድር ላይ ስደተኛ ሆኖ መጣ። እዚሁ በተሰደደበት ምድር ወለደ፣ በዛ ተባዛ። በጣም የሚገርመው ስደተኛው አዳም እዚህ ምድር ላይ በዛ ተባዛ፣ ወለደን፣ አበዛን እና ምድርን ሞላን። በጣም የሚገርመው ከገነት የተሰደደ ሰው እንደወለደን ረሳንና አሁን ባለው ታሪካችን እርስ በእርስ መሬቱን የኛ አርገነው ብዙ ታሪክ አይተናል። የመፈናቀል የመሰደድ ከዚህ ውጡ ከዚህ ሂዱ የማለት ስም እየጠሩ ማሳደድ፣ መጥላት፣ መሰዳደብ፣ መገዳደል ይሄን አይተናል። እና በቃ ይሄ መጤ ነው መባባል ጀመረ። ግን የሚገርማችሁ ሁላችንም ከገነት የመጣን መጤዎች ነው። ከየት የመጣን አልኳችሁ? ሰርቀን፣ ያውም ደግሞ ምንም እኮ ሌላ ነገር አይደለም። ዲፖርት የተደረግነው ሰርቀን ተገኝተን ነው። ታውቃላችሁ? ይሄ አትናቴዎስ የሚባል በቅዳሴው አትናቴዎስ አለ በቅዳሴ ሰብሰን ዘመላኪ ውእቱ እምታይተ እግዚአብሔር፣ ሰው ከእግዚአብሔር በታች ገዢ ሆኖ ሳለ ሰረቀ ወበላ ንዕፅ ዘይታዘዘሎቱ፣ ካልተፈቀደለት እጽ ሰርቆ በላ ይላል። ካልተፈቀደለት እጽ ምን ብሎ በላ? የሰረቀ ደግሞ እስኪ ሌላ ስሙን ንገሩኝ፣ ምን ተብሎ ይጠራል? ሌባ። በሌብነት ምክንያት ነው እዚህ ምድር የመጣው። ታዲያ በታሰርክበት እስር ቤት ብዛ ተባዛ ተብሎ እግዚአብሔር አምላክ ፈቀደለት እና እዚህ እስረኛ ሆኖ በኖረበት ዓለም እኛን ወለደን፣ አበዛን እና ኗሪ የሆን ነው የሚመስለን መሰለኝ። እንደዛ ነው። እስኪ ልጠይቃችሁ፣ አሁን ከዚህ ጉባኤ ስትሄዱ ወደ መኖሪያ ቤታችሁ ነው አይደል የምትሄዱት? ንገሩኝ እስኪ ሁላችሁ ወደ መኖሪያ ቤታችሁ ነው የምትሄዱት? እንዴ አሁን እንግዳ ነን አላልኳችሁ?
ስደተኛ ነን አላልኳችሁ? ስደተኛ መቆያ እንጂ መኖር ያለው እንዴ? ምን አላችሁ? የሚያምሩ ቤቶች ሳይቀር የእንግዳ ማረፊያ ናቸው። እኔ ጌስት ሃውስ ሲባል ይሄ አከራይ ተከራይ ያለበት የሆነ በኪራይ የሚታደርበት ነው የሚመስለው፣ ግን እውነተኛው ቋንቋ እኮ እሱ አይደለም። እኛ ራሱ በእንግዳ ማረፊያ ዓለም ላይ ራሱ ዓለሙ የእንግዳ ማረፊያ ነው። ሁለት አይነት የእንግዳ ማረፊያ አለ ማለት ነው በሌላ አነጋገር። አንደኛው ባለሀብቶች ሰርተውት ገንዘብ የሚያገኙበት ገቢ የሚያገኙበት ነው። እዚያ ውስጥ ሰው ለዚህ ቀን ያህል ቆያለሁ ብሎ ሻንጣውን ይዞ ይገባል። ጊዜው ሲጨርስ ሻንጣውን ይዞ ምን ይላል? ይወጣል። ከጠባቡ የእንግዳ ማረፊያ ሻንጣ ይዞ ይገባል፣ ሻንጣ ይዞ ይወጣል። ሰፊው የእንግዳ ማረፊያ ደግሞ ይህ ዓለም ነው። እኔ አይደለሁም የምለው፣ ነብዩ ዳዊት በመዝሙር 39 ላይ እኔ እንደ አባቶቼ እንግዳ በምድር ላይ መጻተኛ ነኝ ይላል። እንደ አባቶቼ እንግዳ ነኝ። እንደ አባቶቼ ምንድነኛል? ያውም እስራኤልን 40 ዘመን ቀጥቅጦ የገዛ እግዚአብሔር እንደ ልቤ ብሎ የወደደው ሰው የሴቶች ዛዝርት የወንድ መኳንንት የወደቁለት የተነሱለት የሚፈቱ የሚታጠቁለት የነበረ ንጉሥ ዳዊት እኔ በምድር ላይ ምንድነኛል? እንግዳ ይላል ራሱ። ታዲያ ይህ ዓለም የእንግዳ ማረፊያ ነው። እሺ፣ ከጠባቡ የእንግዳ ማረፊያ ሰው ሻንጣ ይዞ ይገባል፣ ሻንጣ ይዞ ይወጣል። ከዚህ ዓለም ስንወጣስ ምን ይዘን እንወጣለን? እስኪ ንገሩኝ። ስንሞት ማለት ነው። እስኪ ምን ይዘው ንገሩኝ። አረ ንገሩኝ። እዛ ማዶ ያላችሁት ምን ይዛችሁ ትወጣላችሁ? እስኪ ንገሩኝ። ምንም ይዘን አንወጣም። ተይዘን ግን እንወጣለን። እንኳን ልንይዝ ራሳችንን እንኳን መያዝ ስለማንችል ምን ተብለን እንወጣለን? ከጠባቧ የእንግዳ ማረፊያ ቢያንስ ሻንጣ ይዘን እንወጣለን። ከሰፊው የእንግዳ ማረፊያ ከዚህ ዓለም ስንወጣ ግን ይዘን የምንሄደው ምንም ነገር የለም። ምናልባት መልካም ስራችን በእግዚአብሔር ፊት የሚያቆመን እሱን ይዘን እንሄዳለን። ከዚያ ውጪ ሻንጣዬን የምንለው ነገር አለ? ምን ይዘን እንሄዳለን? ምንም። ለዚያ እኮ ነው ሰው ሲሞት 3 ጊዜ እናለቅሳለን። ስንት ጊዜ? 3 ጊዜ። መጀመሪያ ነፍስ ከስጋው ስትወጣ፣ ሁለተኛ እሱ ራሱ ከቤቱ ሲወጣ አይመለስም ብለን እንሸኘዋለን። ከዚህ በኋላ ወደዚህ ቤት አትመጣም አትመጪም ብለን፣ ከዚህ በኋላ በአካለ ስጋ ይሄን ቤት አትረግጠውም፣ ሶፋው ላይ አትቀመጥም፣ ከኛ ጋር አታወራም፣ አትስቅም፣ አትጫወትም ብሎ ሲወጣ እንሸኘዋለን። አንድ የሱን፣ ሁለተኛ እኛም አንተ ወደ መጣህበት እንመጣለን ብለን ራሳችንን አስበን እናለቅሳለን። ሶስተኛ ደግሞ ሲቀበር አያችሁት? ሰው እንግድነቱን ይረሳል እንጂ በጣም ትንሽ ጊዜ የሚኖር የምድር እንግዳ ማለት ሰው ነው። ዛፉ እኮ ይሻላል ከኛ ይልቅ አይደለ? ቢያንስ እንደው የሆነ የኮሪደር ልማት ካልነካ አዲስ አበባ ዛፍ እንኳን ረጅም እድሜ ነው የሚኖረው አይደል እንዴ? የተከልነው ዛፍ እኮ ይበልጠናል ታውቃላችሁ። እና የምድር ላይ እንግዶች ማለት እኛ ነን። እዚህ ምድር ላይ አዳም በእንግድነትና በስደተኝነት ስደተኛ ሆኖ መጣ፣ ግን ኗሪ ነው የሚመስለው። እና አስተካክሉት። መቆያ ቤት ነው እንጂ ያላችሁ መኖሪያ ቤት የላችሁ። እኛ በሉ እስኪ መቆያ እንጂ መኖሪያ የለንም። ታዲያ መኖሪያችን የት ነው ያላችሁ እንደሆነ እስኪ ደግሞ እንየው። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 25 ላይ ስለ መኖሪያችን እንዲህ ብሏል። መጀመሪያ ይህን ከመንገሬ በፊት መድኃኒታችን ኢየሱስ ክርስቶስ ያለ ጊዜው እንዳይሞት ወደዚህ ምድር መጣ፣ ወደ ምድር አፍሪካ። ሁለተኛ ደግሞ ስደተኛውን አዳምን ወደ ሀገርህ መልሼሃለሁ። አንተም ከገነት የተሰደድክ ስደተኛ ነበርክ። አሁን ግን እኔ በእናቴ ጀርባ ሆኜ ተሰድጄ ወደ ኢየሩሳሌም እንደተመለስኩ ሁሉ አንተንም ወደ ኢየሩሳሌም ሰማያዊት መልሼሃለሁ። ወደ ኢየሩሳሌም ምናዊት አልኳችሁ?
ሰማያዊት መልሻለሁ ሲል በእናቱ ጀርባ የተሰደደው ክርስቶስ በእናቱ ጀርባ ሆኖ እንደገና ወደ ኢየሩሳሌም ተመለሰ። ይሄ ሚጠት ይባላል። የክርስቶስ መመለስ የሁላችንን መመለስ የሚያመለክት ቃል ነው። እዚህ ምድር ላይ ስደተኞች ሆናችሁ መጣችኋል፣ እንግዶች ሆናችሁ መጣችኋል፣ ሰርቃችሁ መጣችኋል፣ ታስራችሁ በስርቆት ከኖራችሁበት ከምትኖሩበት ዓለም ወደ ሰማያዊቷ ኢየሩሳሌም መልሻችኋለሁ ሲል ነው። የሰው ልጅ ሆይ ፊትህን ወደ ኢየሩሳሌም አቅና ብሎ በነቢዩ ሕዝቅኤል በኩል የነገረን። አሁን የኛ ፊት ወደ ኢየሩሳሌም ቀና ብሎ ነው ያለው። ኢየሩሳሌም ማለት ይህች ምድራዊቷ ኢየሩሳሌም እስራኤል ማለት አይደለችም። ይህችን ኢየሩሳሌም ነቢይ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ገልጧታል። ገላትያ ምዕራፍ 4 ቁጥር 25 ላይ ይህችም ላይኛይቱ ኢየሩሳሌም ግን በነጻነት የምትኖር ናት። እስኪ አብራችሁ ይበሉ፣ ላይኛይቱ በሉ። ኢየሩሳሌም ግን በነጻነት የምትኖር እናታችን ናት። ላይኛይቱ ኢየሩሳሌም በነጻነት የምትኖር ምናችን ናት አለ? እናታችን ናት። እናታችን ማለት እናት ተወልደን አይደለ? ጸንሳ ተወልደን አይደለ? አያችሁ፣ በቅድስት ቤተ ክርስቲያን በኩል አድርገን ወደ ሰማያዊት ኢየሩሳሌም እንሄዳለን። እኛ ከቅድስት ቤተ ክርስቲያን ከዚች ከአንደኛዋ ኢየሩሳሌም በጥምቀት ተወልደናል አይደለ? በጥምቀት ተወልደናል። ሴቶች መቼ በስንት ቀን ተወለዳችሁ? አቤት በ80 ወንዶችስ በ40 ቀን ተወለድን። እና ሴቶች በ80 ወንዶች በ40 ቀን ከተወለድን በኋላ እርሷም እናታችን ናት አለ። ይህቺ ሰማያዊት ኢየሩሳሌም የምንወርሳት በምድራዊቷ ኢየሩሳሌም በዚች ቅድስት ቤተ ክርስቲያን ስጋውን በልተን ደሙን ጠጥተን በ40 ቀንና በ80 ቀን የእግዚአብሔር ልጆች ተብለን እርሷም እናታችን ናት አለ። አያችሁት? ይህቺ ምድራዊት ኢየሩሳሌም ቅድስት ቤተ ክርስቲያናችንና ሰማያዊት ኢየሩሳሌም አንድ ናቸው። እርሷም እናታችን ናት አለ። ተወልደንባታል። ከማን ተወልደናል? እስኪ ንገሩኝ። ከማን ተወልደናል እንዴ? አባታችን ሆይ በየት የምትኖር እንላለን። ስለዚህ ከማን ተወልደናል? ይሄማ ችግር ነው። አባታችን የምትሉት አቶ እንትናን ነው እንዴ? አባታችን ሆይ በሰማያት የምትኖር የምንለው አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ሥላሴን ነው። በነገራችን ላይ እስኪ አባታችን ሆይ በሰማያት የምትኖር በምድር የምትኖር ብል ስተት ነው አይደለም? ንገሩኝ እስኪ። ስተት ነው? አባቴ እግዚአብሔር በምድር የለም? አባታችሁ እግዚአብሔር በምድር የለም እኮ። ለምንድን ነው በሰማያት የምትኖር የምንለው? ንገሩኝ እስኪ። ለምንድን ነው በሰማያት የምትኖር የምንለው? በሰማይም በምድርም ነው? በሰማይ ብቻ ነው ያለ እግዚአብሔር? ምን አላችሁ? በሰማይም በምድርም፣ ከሰማይ በላይ ከምድር በታችም አለ እሱ። ነገር ግን በሰማያት የምትኖር ነው የምንለው ለምን? አያችሁ፣ የምድር አምላክ ብቻ ብንለው ይሄንን ምድር ተስፋ ብናደርግ ይሄ ምድር ምን ተስፋ አለው? ይህ ዓለም ምን ተስፋ አለው? በህይወት እንኳን የተሳካልን ብንሆን የተሳካ ህይወት አይቀጥልም። በሞት እናጠዋለን። ስደተኞች ነንና በሞት በኩል ስደተኞች እንሆናለን፣ ባይተዋር እንሆናለን፣ መጻተኛና እንግዳ እንሆናለን። ስለዚህ ሞት የሌለበትን ሰማይ ተስፋ አድርገን አባታችን ሆይ በየት የምትኖር እንላለን? በሰማያት የምትኖር ዘላለማዊ ተስፋ ስላለበት ነው። አትናቴዎስ አሁንም ወበእንተ እበይከ ትትሜሰል በደመናት በሰማይና በምድር የሞላ አምላክ ስትሆን ስለ ልዕልና፣ ስለ ክብርህ፣ ስለ ዘላለማዊ አባትነትህ በሰማይ አለህ ትባላለህ ይላል እንጂ የኛ ጌታ የኛ አምላክ በሰማይ ብቻ የተወሰነ ግዛት የለውም። ርስቱ ጉልቱ ሰማይ ብቻ አይደለም፣ ምድርም ሰማይም፣ ከሰማይ በላይ ከምድር በታች ያለ ሁሉ የማን ነው? እስኪ ንገሩ። የእግዚአብሔር ያልሆነ ምንም የለም። እና አባታችን ሆይ በሰማያት የምትኖር ብለን እግዚአብሔርን አባታችን እንድንለው ያደረገችን ኢየሩሳሌም ቅድስት ቤተ ክርስቲያን ናት። በዚህች ቅድስት ቤተ ክርስቲያን በኩል ወደ ሰማያዊት ኢየሩሳሌም እንሄዳለን እና ያችን ሰማያዊቷን ኢየሩሳሌም ምን አላት ቅዱስ ጳውሎስ? ላይኛይቱ ኢየሩሳሌም አለ። የትኛይቱ አለ? በሰማያት ያለችው ያች ኢየሩሳሌም በነጻነት የምትኖር ናት አለ። ምን ማለት ነው በነጻነት የምትኖር?
የሴራ ፖለቲከኞች የሌሉባት፣ የቋንቋ ልዩነት የሌለባት፣ እንኳንስ የቋንቋ ልዩነት የቀለም ልዩነት የሌለባት፣ ሰው በሃይማኖት የማይለያይባት፣ ሰው በድህነትና በሀብት በማጣትና በማግኘት በጉልበትና በድካም የማይለያይባት፣ እዚህ ምድር ላይ ያሉ ችግሮች በሙሉ የሌሉባት በነፃነት የምትኖራል ከምንም አይነት ምድራዊ ስቃይ ነፃ የሆነች፣ ከምንም አይነት ምድራዊ መንግስት ነፃ የሆነች፣ ከምንም አይነት ምድራዊ ተንኮልና ሴራ ነፃ የሆነች ሀገር ስለሆነች ላይኛይቱ ኢየሩሳሌም በነፃነት የምትኖር ናት ካለ በኋላ ምን አለ መጨረሻውን? እርሷም እናታችን ናት አለ። እስኪ በሉት፣ እርሷ ምናችን ናት? አቤት! ዘላለማዊት እናታችን፣ ከሷ ተወልደን በሷ የምንኖርባት እናታችን ኢየሩሳሌም ናት አለ። አያችሁ፣ መድኃኔዓለም ኢየሱስ ክርስቶስ በእናቱ ጀርባ ሆኖ ተሰዶ ከስደት እንደመለሰን ሲያስረዳ ወደ ኢየሩሳሌም ተመለሰ። ወዴት ተመለሰ? ከምድረ አፍሪካ ወዴት ተመለሰ? ወደ ኢየሩሳሌም። በዚች በምድራዊት ኢየሩሳሌም አምሳል ወደ ሰማያዊት ኢየሩሳሌም መልሻችኋለሁ። ከዚህ በኋላ እናንተ የዚህ ምድር ነዋሪዎች አይደላችሁ፣ መኖሪያችሁ በሰማይ ነው አለ። የዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ። እስኪ አብራችሁ በሉ፣ ልባችሁ ምን አይል? አረ ጮክ ብላችሁ በእግዚአብሔር እመኑ። አቤት! ልባችሁ እንዳይሸበር፣ ልባችሁ እንዳይታወክ የምትፈልጉ ሰዎች የመጨረሻው መፍትሄ የሳይኮሎጂ መጽሐፍ ማንበብ አይደለም፣ በእግዚአብሔር ማመን ነው። በማን ማመን? እግዚአብሔርን ያመኑ ሰዎች እሳት ውስጥ ገብተው በሰላም ወጥተዋል። እስኪ ንገሩ ይስማቸውን። ማን ናቸው? አናንያ፣ አዛርያ። እግዚአብሔርን ያመነ ዳንኤል አንበሳ ጉድጓድ ውስጥ ተጥሎ በሰላም ወጥቷል። ማን ስላዳነው? አቤት! አንተን እንኳን አንበሳ የቤት ድመት አያጠቃንም እንዴ? እምነት ከሌለን ጉንዳን እኮ ልብስ ያስወልቀናል። ታውቃላችሁ? ጉንዳን ይበቃናል እኮ ለኛ፣ እንኳን አንበሳ። ሰው እግዚአብሔርን ሲያምን እንደዚህ ነው። ያንን ነቢዩን ዮናስን አስቡት። እግዚአብሔርን አመነ፣ የዋህ ነው። ከመርከብ ላይ ተጥሎ ወደ ጥልቁ ተወረወረ። ምን ውስጥ ገባ? እስኪ ንገሩ። ምን ዋጠው? አሳ አንበሪ ወይም ነባሪ የምትሉት አሳ አንበሪ። እሱ ዋጠው። ስንት ቀን ሰነበተ በአሳ አንበሪ ሆድ ውስጥ? አቤት! ይቅርና አሳ አንበሪ ሆድ ውስጥ አሁን በለበስነው ነጠላ አፍና አፍንጫችንን ብናፍን መኖር ይቻላል? ክርስቲያኖች እንዴ! ትንሽ ደቂቃ እኮ መቆየት አንችልም። 3 ደቂቃ ይከብደናል። ያ ዮናስ ግን እግዚአብሔርን ስላመነ ተመልከቱ፣ ሰማይና ምድርን በምድርም ያለውን ሁሉ በፈጠረ በእግዚአብሔር ስላመነ አሳ አንበሪ ሆድ ውስጥ ጭራሽ እግዚአብሔርን ያመሰግናል። በቃ ያለመታወክ ምስጢሩ እግዚአብሔርን አምኖ መኖር ነው። እግዚአብሔር እረኛዬ ነው፣ በዕረፍት ውኃ ይመራኛል፣ በለመለመ መስክ ያስተማራኛል ብሎ ማመን ነው። በቃ የልብ አለመታወክ ምስጢሩ ይሄ ነው። በእግዚአብሔር እመኑ፣ ልባቸው አይታወክ ካለ በኋላ በአባቴ ቤት ብዙ መኖሪያ አለ። በአባቴ ቤት ስንት መኖሪያ? ስለዚህ መኖሪያችሁ ሰማያዊት ኢየሩሳሌም እንጂ ይሄ ምድር አይደለም፣ ይሄ መቆያችሁ ነው ሲል 3 ዓመት ከ6 ወር ክርስቶስ በስደት ቆየና በኋላ ወደ ኢየሩሳሌም ተመለሰ። ወደ ሰማያዊቷ ኢየሩሳሌም ቅዱስ ጳውሎስ በነፃነት የምትኖር ያላት ኢየሩሳሌምን እንዳወረሰን ከስደት እንደመለሰን ለማስረዳት ክርስቶስ አምላካችን በስደቱ ከስደት መልሶን ወደ ኢየሩሳሌም ተመለሰ። ይህች ምድራዊቷ ኢየሩሳሌም የሰማያዊት ኢየሩሳሌም ምሳሌ ናትና ፊትህን ወደ ኢየሩሳሌም አቅና አለ። ፊታችን ወደ መንግሥተ ሰማያት የቀና ይሆን ዘንድ እግዚአብሔር አምላክ በሃይማኖት በምግባር ያጽናል። ስለ ስደቱ ከተናገርኩ አይቀር በመጨረሻም እንደው እመቤታችን ቅድስት ድንግል ማርያም ይህችን ምድር የቃል ኪዳን ምድር አድርጋታለች አይደለም? መቼም እዚህ ሀገር እንደምታውቁት ሰው ብቻ አይደለም ወልደ ማርያም፣ ገብረ ማርያም፣ አመተ ማርያም እየተባለ የሚጠራ ድንግል ማርያም እዚህ ምድር ላይ ከመጣች በኋላ በስደት ሀገሩ ራሱ በስሟ ተጠርቷል። ሀገሩ በስሟ ተጠርቷል። ምን አልኳችሁ? ለምሳሌ ብዙዎቻችሁ በሰሜን ኢትዮጵያ ተዝካረ ማርያም የሚባሉ ብዙ አካባቢዎችን ያውቃሉ። በዚህ በኦሮሚያ በደቡብ ክልል አሁን ይሄ የረከሰ ፖለቲካ ስም ቢያስቀይርም መቼም የኛ ሀገር ነገር ያሳዝናል። ሀገረ ማርያምና ምናምን የሚል ስም አንፈልግም ብለው የሚቀይሩ አሉ። ይገርማቸዋል። እንደው የሚገርም ያልኳችሁ
ለምሳሌ ገብረ ጊዮርጊስ፣ ወልደ ማርያም፣ ገብረ ማርያም፣ ኃይለ ማርያም እየተባሉ ጴንጤ ሰዎች ሰምታችሁ አታውቁም? ጸረ ማርያም። እኔ ኃይለ ማርያም ተብሎ ጴንጤ በጣም የሚገርመኝ እቺ እንቁራሪት የምትባል ምንድነው? የውሃ እናት ታውቃላችሁ አይደል? ውሃው ያለሷ መኖር ይችላል አይችልም? ንገሩኝ እንጂ ምነው ቀዝቀዝ አላችሁ? ውሃው ያለ ውሃ እናት መኖር ይችላል አይችልም? አይችልም? ይችላል። እሷስ መቆየት ራሱ አትችልም እንጂ። ለማንኛውም ስሟን ግን አስባችሁታል? እስኪ በደንብ አስቡት። የውሃ ምን ውሃውን ምን ያለች እንደማለት ነው። ይሄንን ባለቅኔው ቦ ህሰው ስመ ተጸውኦ ሚል ቅኔ ያለ የውሸት ስም አለ ማለት ነው። እና የውሸት ስሞች ይበዛሉ። አሁን እዚህም ሀገር እንደ ታሪክ ይሄ ገብረ ማርያም ወልደ ማርያም የሚለው እንደ ስማችን ሁሉ መሬቱ ሳይቀር የድንግል ማርያም የቃል ኪዳን ምድር መሆኑን ለማመልከት ተዝካረ ማርያም ሀገረ ማርያም የሚሉ በጣም በርካታ ስሞች አሉ። አሁን እኔ በዋናነት እሱን ልነግራችሁ አይደለም። ልነግራችሁ የፈለኩት ግን በረከት ቃል ኪዳን ወራሽ ይፈልጋል። ምን ይፈልጋል አልኳችሁ? አቤት! አዎ እግዚአብሔር በዓለም ላይ መስቀሉን በክብር ያስቀመጠበትም እስካሁን ባለኝ ንባብ እስካሁን በተጻፈ ጽሑፍ እኔ ባየሁት በተረዳሁት ልክ መስቀል አድርጎ የሰራው መሬት የለም። እግዚአብሔር መስቀል አድርጎ የፈጠረው አንድ ምድር አለ። ኢትዮጵያ ውስጥ ማንን ነው ማለት ነው? እስኪ ንገሩኝ። አቤት! የግሸንን አምባ መስቀል አድርጎ ፈጠረ እግዚአብሔር። መስቀል ብቻ አይደለም አድርጎ የፈጠረው፣ ምን አድርጎታል? ከምኑን አስቀምጦበታል? መስቀሉን። አያችሁት? ይሄ ምድር ህዝቡ ብቻ አልነበረም ክርስቲያን፣ መሬቱ ራሱ ክርስቲያን ነው። ምኑ ክርስቲያን ነው አልኳችሁ? እኔ በሌላው ዓለም መሬት ለአንዳንድ ጉዳይ ሲቆፈር እኔ ጎረቤት ሀገር ስመጥቀስ ይቅርብኝና ለአንዳንድ ጉዳይ መሬት ሲቆፈር አሸባሪ የቀበረው ፈንጅ እየፈነዳ ብዙ ህዝብ ሞቷል። እዚህ ሀገር እኮ ወዳጄ ለሌላ ጉዳይ መሬት ሲቆፈር ጠበል እየፈነዳ አይነ ስውር በርቷል። እዚህ ምድር መሬት ለሌላ ጉዳይ ሲቆፈር እዚህ በአዲስ አበባ ዙሪያ እንኳን ስሙን የረሳሁት አለ። በጣም ቅርብ እዚህ አዲስ አበባ ዙሪያ ያለ የ400 የ500 ዓመት ቤተክርስቲያን በገበሬው እርሻ ውስጥ ተገኝቷል። የሺህ ዓመት ብራናዎች ናቸው እዚህ መሬት ላይ ተቀብረው የሚገኙት። መስቀልና ታቦት ነው እዚህ ምድር ላይ የሚገኘው። እንኳን ሰው መሬቱ ራሱ ክርስትናን የሚመሰክር ነው፣ መስቀልን የሚናገር ነው። ታዲያ ድንግል ማርያም እዚህ ምድር መታ ነበር እያለ የምንተርከው ታሪክ ብቻ እንዳይሆን ክርስቲያኖች ድንግል ማርያም በፍቅር ያረፈችበት ይሄ ምድር የድንግል ማርያም ወዳጅ የሆነ ይሄ ህዝብ ጊዜውን ጠብቆ የታሪክ ወራሽ ሳይሆን ቀርቶ ታሪካችን እንደ ኒቄያ፣ እንደ ቁስጥንጥንያ፣ እንደ ኤፌሶን እንዳይሆን እግዚአብሔር ሀገራችንን ይጠብቅልን። ኒቄያ ማለት አርዮስ የተወገዘባት ትልቅ የዓለም ማዕከል የሆነች ብዙ መጻሕፍት የተተረጎሙባት መናፍቃን የተወገዙባት ታላቅ ከተማ ነበረች። ብዙ ሊቃውንት ቅዱሳን የነበሩባት። ዛሬ ምንድናት ያላችሁ እንደሆነ እወቁት ራሳችሁ። አንድም የክርስትና ምልክት የለም። ምናልባት እዚያ ምድር ላይ ዛሬ ክርስትና የቱሪዝም ገቢ ነው፣ ሃይማኖት አይደለም። እዚያ ምድር ላይ የቱሪዝም ምንድነው አልኳችሁ? አቤት! ይሄ ጥንት ክርስቲያኖች ቤተ ክርስቲያን ነበር፣ እዚህ ጋር ማርያም መጣ፣ እዛ ጋር ዮሐንስ መጥቶ ነበር እያለ ሌላው ነው የሚያስጎበኘው። ወደ እዛው አካባቢ ያለው የኤፌሶን ቁስጥንጥንያንም ስታዩ እነዚያ እንደ ውሃ ጅረት የፈሰሱ ምስጢራት፣ እነዚያ ከሰማይ ከዋክብት የደመቁ ሊቃውንት የነበሩበት ምድር ክርስትናን በልኩ ባለመያዝ ምክንያት ክርስትና ከዚያ ምድር ጠፍቷል። የኛ ሀገር ዕጣ ፈንታ ያሳስባል። አሁን ባለው ሁኔታ በጣም በብዙ መልኩ ክርስቲያኖች እጅግ በጣም አሳሳቢ። ለምሳሌ እንደሆነ ቁስጥንጥን ያልኳችሁ ሩቅ ሄጄ እዚህ አፋር ውስጥ ደብረ ሐዘኖ የሚባል ገዳም ነበር። እየሰማችሁኝ ከሆነ እስኪ ንገሩኝ። ደብረ ምን አልኳችሁ? እጅግ በጣም የሚታወቅ ገዳም እንደነበረ ታሪክ መጻሕፍት ይናገራሉ። ዛሬ ግን አፋር ምድር አካባቢ ከመሆኑ ውጪ የት እንደነበረ ምልክቱ እንኳን የለም። ወድሟል። በታሪክ በጦርነት አጋጣሚ ማለት ነው። ዛሬ የምንሳለማቸው ታላላቅ ገዳማት ዝም ብሎ ጉዞ ሲዘጋጅ ደርሶ በሚመለስ ሰው ብቻ አይጸኑም።
ገዳማቱን ቢያንስ በሚረዳ በሚያውቅ ማለት ነው። ዝም ብሎ እምነትና ጠበል ተሸክሞ መምጣት አለ። የሚያውቃቸው የሚንከባከባቸው ትውልድ ይፈልጋሉ። የቤተ ክርስቲያናችን ታሪክም ዝም ብሎ እንዲሁ የሚወደው አይደለም። ዛሬ እኔ በጣም ብዙ ወጣቶች ሃይማኖታችሁን ተወዳላችሁ፣ የቅድስት ድንግል ማርያም ፍቅር፣ የቤተ ክርስቲያናችሁ የቅዱሳን የጻድቃን የሰማዕታት ፍቅር በደም ንዝረታችሁ ውስጥ አለ። ስለ ቅዱሳን አንድ ጥቅስ ንገሩ ብትባሉ ትንፋሽ የሚያጥራቸው ወጣቶች ምንም የውጭ ወራሪ አይደለም። ባለማወቅ ራሳችንን እናጠፋታለችን ቤተ ክርስቲያን ባለማወቅ። የምንወዳትን ቤተ ክርስቲያን አውቀን የሚያውቅ ትውልድ በመፍጠር መውደድ ብቻ አይደለም፣ አውቀናት እንድንወዳት እግዚአብሔር ይርዳን። ምን ብለን ምን እንድንላልኳችሁ ምን አላችሁ? አዎ የማናውቃትን ቤተ ክርስቲያን እየወደድን ከሆነ ግን ስህተት ይመጣል። ያ ስህተት ደግሞ እንዳልኳችሁ ታሪካችንን ያጠፋል፣ ሃይማኖታችንን ያጠፋል፣ ትውፊታችንን ያጠፋል። ያ እንዳይሆን ፊታችን ወደ ኢየሩሳሌም ወደ ቅድስት ቤተ ክርስቲያን የተቃና እንዲሆን ፊታችን ወደ ኢየሩሳሌም ወደ መንግሥተ ሰማያት የተመለሰ ሆኖ መጻሕፍትን እያነበብን መምህራንን እየጠየቅን ይህችን የቃል ኪዳን ምድር ቢያንስ ከነ ግማሽ ታሪካችን ከነ ችግራችን ጨርሰን እንዳንጠፋ የምንወዳትን ቤተ ክርስቲያን አውቀን እንድንጠብቃት መድኃኔ ዓለም ክርስቶስ በቤተ ክርስቲያናችን ይሰብስበን ያኑረን። ስብሐት ለእግዚአብሔር።